በጣም ተጎድተናል ማለት ወጣ ነው ውጭ የቀራችው ችሎት ላይ በጥይት ደብድቦ እሷንም በመስቷን ከሳሿ ማለት ነው አንድ ላይ ገደለ ማለት ነው ችሎት ላይ ጥይት ተደብድባ እንደውም ሲባል በ8 ጥይት ተደብድባ ነው ተገደለችው ፊቲ ለፊቲ ብላ ነበር ሞተችው በጣም አሁንም በጣም የእውነት ለሐል በጣም ቆስለናል ማታም ለሌት ሁላችን ለቅሶ ላይ ነው በጣም እሷ ትሞታለች ብለን ማንንም አላሰበም በቃ የእውነት በጣም ነው ቆስለናል ሁላችን አሁን በቃ ለቅሶ በለቅሶ ነን እናታችን እንደዚህ አባታችን እንደዚህ እንደውም ታርፋል ብለን አናስብም በጣም ተጎድተናል ከሰባት ምስቱን ገደለ እህቴም ገደለብን ደሞ ሰውዬ በጣም ሐራማኔ ጫካኝ ከዚህ በፊትም ብዙ ሰው ላይ ራሱ እንደዚህ ነገርም ፈጽመዋል ይባላል ልጆቼ እንደኔ ማደግ የለባቸው እንደኔ ተቸግሮ መኖር የለባቸው ነገ ጥሩ ትምህርት ተምረው ጥሩ ደረጃ ላይ መድረስ አለባቸው ብላ በጣም ተጀግረ ለራሷ ሰዓት በላ ማለት ይቻላል ለኡነት ግን ተኝታ የማታድር የማትፈራ ለዛ ነው የሞተችው ፊት ለወርቅ ይላል ይባላሉ ወርቄ ባለቤት ነኝ የአራት ልጆች አባት ነኝ ጥሩ ባለቤቴ ነች ጥሩ ባለቤት ብቻ ሳይሆን እናቴ ነች እና ጓደኛዬ ደግሞ ወንድሜ እሷ ለኔ አንድ ሰው ብቻ ሳይሆን ለኔ እሷ ብዙ ሰው ናት እሷ ስራው ዳኛ ናት ስራው ላይ ደግሞ ለሐቅ ለሰው ሐቅ ትሞታለች እንጂ ወደ ኋላ ምናምን አትተረትም እና በጣም ማታና ቀን ማታ ሳትል ለሰው መብት በተለይ ሴቶች መብት ላይ በጣም ተቆርቋሪ ናት ለሐቅ በጣም ተቆርቋሪ ናት በቃ ያ አረመኔ ገዳዩ ጋር ያው ፍርዱ ላይ ነው እሱ አቀኛ ፍርድ ነው ሰጣች መስሪያ ቤቱ ያሱ ጉዳይ ላይ ነው እንጂ በፊት አታውቁም መንስኤው ምንድነው ማለት ከመሬት ተነስቶ ነው ዝም ብሎ ለመግደል የተነሳው ለምን ወሰንሽብኝ ነው ውሳኔ በሱ ላይ ስለተሰጠበት እሱ አልሐቅ ነው ለስራ ነው ስራው ላይ ደግሞ ትንሽ ለሐቅ በጣም ተቆርቋሪ ናት ሰውየው ደግሞ አጨበርባሪ ነው አጨበርባሪ ብቻ አይገልጽም ሐረመኔ አውሬ ነው ይሄ አይነት ሰው ደግሞ ሐቅ አይወድም እሱ ሌላ መንገድ ነው የሚፈልገው እንኳን ደስ አላችሁ የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድመው ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር ባለ 2 መኝታ በ700 ሺህ ብር ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል ምን ይሄ ብቻ በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሁኑ ታዲያ ምን ይጠብቃሉ አሁኑኑ እሱ ባለቤት ምን ያለው ወሬ ሰማው ደግሞ ድርጊቱ በጣም ድንጋጤ ነበረ እና የሱ ሰውዬ ታሪክ በቃ ጨካኝና ሰውዬ አውሬ ነው በቃ የበፊቱ የሰው ስጋ ነው ነፍሱ ነው የሚሄደው እንጂ ውስጡ አውሬ ነው በጣም አሳዛኝ
ሴቶች ክብር አለ። እንደ ኢትዮጵያ ስነ ምግባርም እንደ ኢትዮጵያም ታሪክም እንደዚህ አይነት ሰምቶ አያውቅም። ልጆቻችን ጥሩ ትምህርት ቤት እንዲማሩ እሷ አንደኛ ዲግሪ በህግ ያላት ወደ ማስተርስ ለማሳደግ ልጆቻችን ደግሞ ለወደፊት ጥሩ ዜጋ እንዲሆኑ አሁን እሷ 4 ልጆቿ እኔ ላይ ጥላ ሄደች። ምንም ማድረግ አልቻልኩም። ነው የአራት ልጆች የሆነ እኔ ላይ ነው ወደቁት፣ እኔ እጅ ላይ ነው። ያ ልጆች ደግሞ ነገ ለሀገራችን ጥሩ ዜጋ ይሆናሉ ብዬ ያስባሉ። ለዚህ በቃ ሁሉም ማህበረሰብ ጎኔ እንደቆሙ እጠይቃለሁ። የሟቿ ባል ወንድም ነኝ። እንግዲህ ይሄ እቺ ሟቿ ወይም ወርቄ ዳኛ ነች እንደተባለው በጣም በስራ ላይ በጣም ታታሪ ጎበዝ ሰራተኛ ናት። ለእውነት እንደተባለው ለእውነት የምትሞት ሰው ናት። የሞተችውም ለእውነት ነው። በአጠቃላይ ያለው ነገር የተደረገው ድርጊት ኢትዮጵያ ውስጥ አይደለም በዓለም ደረጃ እንዲህ አይነት ሰምተን አናውቅም። በጣም አሳቃቂና አሳፋሪ የሰው ልጅ ሁሉ ከእግዚአብሔር በታች እውነት እናገኛለን ብለው በምድር ላይ የሚያምኑት ነገር ነው። እሷ ትክክለኛ ፍርድ ሰጥታ በአፈጻጸም ደረጃ ስለ ቤተሰብ ጉዳይ ነው። ባልና ሚስት ነበሩ። እንግዲህ ከዛ በኋላ እንደሰማ ነው ባልና ሚስት ተካሰው ተለያይተው ከተለያዩ በኋላ አፈጻጸም ላይ ንብረት ክፍፍል ላይ ነው። ያ አፈጻጸም እያነበበች ባለችበት ሰዓት ችሎት ላይ በጥይት ደብድቦ እሷንም ሚስቷንም ከሳሿ ማለት ነው አንድ ላይ ገደለ ማለት ነው ችሎት ላይ። እንግዲህ ይሄ በአጠቃላይ እንደ ቤተሰብ ብቻ ሳይሆን እንደ አገር በጣም አሳቃቂና አሳዛኝ ነው። መንግስትም በጥሩ ሁኔታ ክትትል ላይ ነው ያለው። በተለይ የኦሮሚያ ጠቅላይ ፍርድ ቤት በጣም እናመሰግናለን። በግል ደረጃም ስላልተፈጸመ በራሱ ላይ ስለተፈጸመ እሱም እስከ ዛሬ ድረስ በጥሩ ክትትል ላይ ከሞተች ጊዜ ጀምሮ እየተከታተሉ ነበረ። የቀብር አፈጻጸም ራሱ ላይ ተገኝቶ ሁሉም ነገር እያደረጉ ነው። አሁንም እንዲሁ ተከታትሎ ለምን ዜጋ የመጨረሻ ፍርድ ወይም የመጨረሻ እውነት ይገኛል ተብሎ የሚገመትበት ቦታ እንዲህ አይነት መፈጸሙ ለሀገርም በጣም አስጊ ስለሆነ ይህንን ወንጀለኛ ወደ ሕግ ቀርቦ ጥሩ ፍርድ እንዲያገኝ አስተማሪ ፍርድ እንዲያገኝ እንላለን። በተጨማሪ እቺ ሟቿ ማለት ነው አሁን ይሄ ወንድሜ ባሏ ማለት ነው 4 ልጆች ነው አብረው ያፈሩት። 4 ልጆች ነው አብረው አፍርቶ ያሉት። እነዚህ ልጆች ደግሞ ትናንሽ ህፃናቶች ናቸው። 11 ትልቁ 11 ነው፣ ትንሿ 3 ዓመት ነው። ሌሎቹ 7 ዓመት ናቸው መንትዮቹ ማለት ነው። እንግዲህ ብዙ ነገር ያስፈልጋቸዋል። ይሄን ነገር ደግሞ መናጅ አርጋ የምታስተዳድር እሷ ነች ማለት ይቻላል። እንደምታወቀው ወንድ የሚያደርገው ነገር ቢያንስ ያገኘውን ደሞዙን ሊሰጥ ይችላል። ቤት ውስጥ ደግሞ ብዙ ነገር ያስፈልጋል። ያ ነገር ሁሉ ጥሎባት ነው የሄደችው። እሱ ላይ ነው የጣለችው። በአጠቃላይ አእምሯዊ ስነ ልቦናዊ ጉዳት ላይ ወድቋል። አሁን ምንድን ነው የሚያስፈልገው? ለነዚህ ልጆች ኢትዮጵያ ውስጥ ህዝብ በአጠቃላይ ለነዚህ ልጆች ማሳደጊያ የሚያስፈልገው ነገር እርዳታ እንዲያደርጉልን ወይም እንዲያደርጉለት እንጠይቃለን። በዚህ ያው እንደ ተጀመረም ኦሮሚያ ጠቅላይ ፍርድ ቤት አካውንት ከፍቷል በኮሚቴ። ስለዚህ ያንን በማየት አስፈላጊውን እርዳታ አስፈላጊውን ትብብር እንዲያደርግለት በዚሁ እንጠይቃለን።
በአጠቃላይ የተከሰተው ድርጊት በጣም አሳዛኝና መሰማት የሌለበት ነገር ነበረ። ኦልሞስት ነገሩ ተከስቷል። እስካሁን አዘን ላይ ነን። በጣም ሁላችንም የኛ ብቻ ሳይሆን ኢትዮጵያ ሕዝብ ሙሉ ማለት ይቻላል ከፌዴራል ጠቅላይ ፍርድ ቤት ጀምሮ በጣም የስራ ባልደረባም ጓደኞቹ በአጠቃላይ የሰማ ሕዝብ ሁሉ በጣም አዝኖ ነው ያለው። ስለዚህ ማዘን ብቻ ደግሞ ውጤት አይሰጥም። እነዚህ እሷ የሮጠችበት የነበረው ልጆቿ ጥሩ ትምህርት ተምረው እናት ቢያጡም በሌላ ኑሮ እንዳይቸገሩ ጎናቸውን ሆኖ እንዲረዱ እንላለን። ሌላው እሷ የሞተችው በእውነት ስራ ላይ ሆና ሌላ ነገር ሳትፈጽም ለእውነት ብላ ስለሞተች ለእውነት የሞተ ሰው ደግሞ ምንም እንደማይሆን እርግጠኛ ነን። በዚህ ደግሞ እንተማመናለን። ኢትዮጵያ ሕዝብ በተለይ የወሎታ ሕዝብ በጣም ያውቃል። አብራቸውን ስራ ባልደረቦቿ ያውቃሉ። ለእውነት ብላ ነው የሞተችው፣ ለሌላ ነገር አይደለም። ፍርድ ሲሰጥ ነው ዳኛ ገለልተኛ ነው፣ ግራና ቀኝ አመዛዝነው በህግና በህግ እንደዛውም በመስረጃ አመዛዝነው የሚፈርድ ነው እንጂ ለሌላ የሚያዳላ አይደለም። ይበልጥ ደግሞ እሷ ብታዳላ ገንዘብ ያለው እሱ ነበረ። ሴትዮዋ ክራይ ውስጥ የምትኖር ነው ይባላል እንደሰማ ነው። ከቤቷ ወጣ ክራይ ቤት ውስጥ ለምና የምትኖር ሰው ነበረች። እሷ ግን በቀረቡት ንብረት ክፍል እንዲፈጸም ስታነብ ህይወቷ አልፏል። እንግዲህ ለእውነት የሞተ ሰው ደግሞ ኢትዮጵያ ሕዝብ ለዚህ ጎኗን ለቤተሰቦቿ ለልጆቿ ጎን እንደሚቆም እርግጠኛ ነን። እንግዲህ ይህንን እርዳታ እንዲያደርጉልን እንጠይቃለን። እንደተገለጸው አጨበርባሪ ነው። ይሄ እውነት አይፈልግም። እውነት ፈላጊ ሰው አይደለም። ፍርድ ቤት ደግሞ ወረዳ ላይ እንኳን ውሳኔው ትክክል ባይሆን በይግባኝ መስተካከል የሚቻል ነገር ነው እንጂ የሰው ህይወት የሚያጠፋ ነገር አይደለም። ይሄ ደግሞ ግልጽ ነው። ንብረታቸውን እንዲከፋፈሉ ያላቸውን ንብረት እንዲከፋፈሉ የቤተሰብ ህግ ላይ የተቀመጠ ነገር ነው። ያንን ታይቶ ነው እንዲፈጸም ውሳኔ የተደረገው። እንግዲህ ምንድን ነው እንዲሁ እንደ ሰው ሲያስበው ማንኛውም ሰው ይሄንን መፍረድ ያለበት ነገር ነው። በእውነትና በእውነት በንጹህ ልቡና በህግ የሚፈረደው እነሱ ያቀረቡትና በመስረጃቸው ተመዛዝኖ ነው ውሳኔ የሚሰጠው። ስለዚህ ምንድነው እውነት ፈላጊ ሰው አይደለም፣ ውሸት ፈላጊ ነው። እስከዛሬ የኖረው በውሸት ሊሆን ይችላል ብዬ እገምታለሁ። ያኔ የለመደው ውሸት እዚህ ሊያገኝ ስላልቻለ እቺን ዳኛ ህይወቷን ሊያጠፋ ችሏል። በጣም ታታሪና ለማደግ በተለይ ለልጆቿ ማድረግ ያለባት ነገር አጠግብም። በቃ ማለት በጣም ለልጆቿ የምትሮጥ ሰው ነበረች። በጣም ለልጆቿ ትሮጣለች። ለምን ልጆቼ እንደኔ ማደግ የለባቸው፣ እንደኔ ተቸግሮ መኖር የለባቸውም፣ ነገ ጥሩ ትምህርት ተምረው ጥሩ ደረጃ ላይ መድረስ አለባቸው ብላ በጣም ተቸግረ ለራሷ ሰዓት በላ ማለት ይቻላል። እኛም እያሳዘነን ያለ ነው። አንድ ቀን ሳታርፍ ለልጆቿና ለፊቲ ለምትሰራው ፊቲ በጣም እየሮጠች የኖረች ሰው ናት። ዳኛ ሳትሆን በፊት ኦፊሰር ነበረች። በዛን ሰዓት ራሱ እንደ ዳኛ የምትሰራ ሰው ነበረች። ይሄንን በአጠቃላይ አብሯት የምትሰራ ስራ ባልደረቦቿ በጣም ያውቃሉ። እኛ የምናውቀው ይሄ ነው። በጣም ታታሪ ጎበዝ፣ ለእውነት ግን ተኝታ የማታድር የማትፈራ። ለዛ ነው የሞተችው። ፈሪ ብትሆን እርግጠኛ ነኝ ከዚህ በፊት ምናልባት ይሄ ፋይል እንደውም እሷ እንዳልጀመረች ነው ያው ተንከባሎ እሷ ላይ ደርሷል። እሷ ደግሞ የደረሰውን ነገር የመወሰን ወደኋላም አትልም። በቃ ፈርታ ወደኋላ የምትል ሰው አይደለችም። ጠንካራ፣ ለስራዋ ታማኝ፣ ሀቀኛ ሰው ነበረች። ፍርዱ ከመሰጠቱ በፊት አስፈራርቷት ነበረ። ሜቢ አሁን ነገሩ ቆይቶ እሷ ጋር ደርሶ ከሆነ እሷ ቆራጥ ስለሆነች ነው የወሰነችው ብዬ አስባለሁ። እና ሜቢ ከዛ በፊት ዛቻዎች ምናምን ይኖሩ ይሆን? እሱን በግልጽ አላውቀውም። ለምን ይሄ የሚታወቀውን ነገር ምናልባት እኔ በደንብ ያንን የሚያውቀው ነገር ሊሆን ይችላል። ግን ይህንን በደንብ ሳላቅ ለሚዲያ አሁን ይሄ ነው ማለት አልችልም። ይህ ሰው ግን
ወዳ ወዲህ ሳይድ እንዳልቀረ አንዳንድ ፍንጮች አለ። አልተሳካላትም ማለት የፈለገውን ነገር እንዲሆንለት ያ ደግሞ እንደማይሆን ይታወቃል። አቋሟን ስለሚያውቁ ማንም ሰው ወደ እሷ ሊጠጋ አልቻለም። ትሞታለች እንጂ ያው እቺ ሞት ትመርጣለች እንጂ ብታቅም ራሱ ትመርጣለች እንጂ እውነት አታዛባ። የዳኛዋ ወይም የሟቿዋ ወንድም ነኝ። ያው እኔ እንደምታወቀው ይሄ የተፈጸመው ግንቦት 27 ነው፣ 3:00 አካባቢ ነው። እኔ ስሰማ እውነትም አልመሰለኝም። ይሄ ድርጊትም ይፈጸማል ብዬ አስቤም አላቅም። ለምን ፍርድ ቤት ማለት ፍርድ የሚሰጥበት እውነት የሚታይበት እኩልነት የሚታይበት ቦታ ነው ብዬ ነው የሚገምተው የሚያስበው። በዛን ቀን ሰውየው እንደምንሰማ ጨካኝና ሀረመኔ ከዚህ በፊት የነበረበትም አስቸጋሪ እንደሆነ ነው ኢንፎርሜሽን ያለ ነው። እንግዲህ እሷ እውነት ነው ፈረደችው። እውነት ስትፈርድ ለምን እውነት ተፈረደ ነው። የሚስቱን የልጆች እናቱን ከቤት አስወጣ በክራይ ነው የምትኖረው እንደምንሰማ። ከዛ ይሄ ፍርድ ደግሞ እውነቱን ተፈረደበት። ንብረት ለመከፋፈል ነው ተፈርደዋል። አፈጻጸም ነው። በዛን ቀን አፈጻጸም ላይ እያነበበች እያለ ይህን እህታችን በጥይት መጥቶ ገሏታል ማለት ነው። እህታችን አይደለችም የሞተችው። ባይዘዌ ሕገ መንግስቱ የለበሰችው ልብስ ክብር አለው። ሕግ ነው፣ ሕገ መንግስት ነው። ይሄ መመታት ማለት የለበሰችው ጓን እሱ ኮንስቲቱሽኑን ሕገ መንግስቱን ነው የተመታው። ስለዚህ መንግስት ይሄን ነገር ሲሪየስሊ መታየት ያለበት እንደዚህ ታጥቆ እንደፈለገ ታጥቆ ከተማ ውስጥ ፍርድ ቤት ገብቶ ሰውን የሚገል ይሄ አረመኔነት ድሮ ነው የምንሰማው። ይሄ አይሲሲ የሚባል የሰውን የሚያርድ እንደዛ ከዛ ያነሰ ምንም ታምር የለም ማለት ነው። እና እህታችን እኔ እንደምናውቀው የ4 ልጆች እናት ነች። ለቤቷና ለልጇ ታታሪ ሆና ልጆቿን የምታሳድግ ለኑሯ የምትሮጥ እቺ ልጅ ከዲፕሎማ ነው ተነሳችው። ከዲፕሎማ አፕግሬድ አደረጋች፣ ዲግሪ ተማረች። ከዛ ከኢግ ኦፊሰር ደግሞ ወደ ዳኝነት መጣች። ነገ አንድ ቦታ ይደርሳለሁ ለልጆቼ ብላ የምትለፋ እውነትን ስለፈረደች ብቻ ህይወቷ መጥፋት ችሏል። ፍርድ ቤት እኔ እንደምመስለኝ ፍርድ ቤት አንተ ስትሄድ ፍርድ ቤት እውነት የሚታይበት ግራና ቀኝ ታይቶ ፍርድ እውነታ የሚሰጥበት ቦታ ነው። አንዱ ዳኛ የሚያዳላ አይደለም። ግራና ቀኝ ምስክር አይቶ የሚፈርድ ነው። እውነት የሚታይበት ቦታ ነው። እንደዛ አይነት ድርጊት ይፈጸማል ብለህ እዚህ ቦታ አታስብም። ግን አንዳንድ ፍርድ ቤት ስፔሻሊ አሁን እሷ ያለችበት ሲቪል ነው፣ ንብረት መከፋፈል ነው። እዚህ ቦታ እንደዚህ አይነት ድርጊት ይፈጸማል ብለህ ማንም አይገምትም። ግን እንደ ፍርድ ቤት ያው ፍተሻ መኖር ነበረበት። ስፔሻሊ ደግሞ በብዛት ሲሪየስሊ የተለመደ ነገር ያለ አይመስለኝም። ኬርለስነትም አለ። ያ ነገር መሆን አልነበረበትም። ፍርድ ቤት ለራሱ ስል ፍተሻ ሲስተማቲካል የሆነ ዘመናዊ በመሳሪያም ቢሆን ፍተሻ መኖር ነበረበት። ያ ነገር አልተደረገም። ያ ፍተሻ ቢኖር ኖሮ ይሄ ህይወቷም ልጠፋም አይችልም። እና ያለው ነገር በዛን ቀን በጣም አዝግናኝ ነው። ጭካኔ የተሞላበት ደጋግሞ በጥይት እንደዚህ አይነት ማድረጉ እኔ መንግስት ይህን ነገር አይቶ ተገቢውን ፍርድ እንዲሰጥ የሚል ሀሳብ አለኝ። ሟቿ የኔ እህት ናት፣ ታላቅም ናት፣ የ4 ልጆች እናት ናት፣ ታታሪ ናት፣ በጣም ጎበዝ ናት፣ ለሰው ሩሩ ናት፣ አዛኝም ናት፣ እናታችን ናት። እህታችን በጣም ምስኪን የዋ ናት። ሁሉም ሰው ጋር ደግሞ ደራሽ ነበረችው። ለእኛም አይናችን ነበረች።
እቺ ልጅ ያ ቀን ስትሞት እኔ እንደውም ቅዳሜ ቀን አንቺ ጋር እመጣለሁ ብላ ነበረና ሐሙስ ቀን ነው 3 ተኩል ነበረ ቤት ቁጭ ብዬ ያለ ወርቅ ተመታ እንትና ሆስፒታል ገብታለች ነው ተባልኩኝ። ከዛ ተደዋውሎ ደግሞ በመሃል እሷ አይደለችም አሉ። በመሃል ደግሞ እሷ ቆማ እያለቀሰች ነው ምናምን ሲሉ በቃ ተረጋግተን ቁጭ አልን። በኋላ ደግሞ እሷ ናት የተመታችው አሉ። እዚህ ስንመጣ ሞታለች፣ ሞታ ነው የተገኘችው። ከዛ በኋላ እዚህ ጳውሎስ አመጣናት። ስንሰማ ያ ቀን ሬሷ ያዩት ወንድሞች 2 ወንድሞች ያሉ በጥይት ተደብድባ እንደውም ሲባሉ በ8 ጥይት ተደብድባ ነው የተገደለችው። ለፊቲ ብላ ነበር የሞተችው። እሷ ደግሞ ይኸው አንድ ሰው ባልና ሚስት ተጣልቶ ፍርድ ላይ ሆኖ ሲፈርድ ባልና ሚስት ግዴታ ሀብቱ ይከፋፈላል። ሀብቱን ደግሞ እንዲከፋፍሉ ፍርድ ነበረ፣ ውሳኔ ነበረ ሰጠችው። እሱን ለእኔ ብቻ ለምን አልፈረድኩ ብሎ ነው የተኮሰባት። ሚስቱን ገደለ፣ እህቴም ገደለብን። ደግሞ ሰውዬ በጣም ሀረማኔ ጨካኝ፣ ከዚህ በፊትም ብዙ ሰው ላይ ራሱ እንደዚህ ነገርም ፈጽመዋል ይባላል። ደግሞ ከዚህ በፊትም እንደሞ ጠመንጃዎች ምናምን መሳሪያዎች አሉ፣ እሱም አጓጓዥ ምናምን ነው ተባለ። በጣም ጨካኝ አረመኔ ነው የሚባለው እንጂ ሴት ገሎ ምንም አያገኝም። የ4 ልጆች እናት ናት እና ልጆቹን ደግሞ ሁሌ ስትገባ በር ላይ ነበረ የሚጠብቋት። ሁሌ በቃ የኔ ቡችላ በር ላይ ነው የሚጠብቁኝ ትል ነበረ። ብዙ አላማ ነበራት። የሚመጣ አመት ራሱ በቃ ትምህርቴን ይቀጥላሉ፣ ማስተርሴን ይጠብቃ ጀምራሉ ብላይ ነበር። ብዙ አላማ የነበረች ልጅ ነበረች። ደግሞ ሰው አትነካም፣ ጥሩ ልጅ ናት። በቃ እሷ ጋር ከደረሰ በቃ መብት ታገኛለህ። መብት እሷ ጋር ነው ያለው እና ይሄ ደግሞ መንግስት ማለት ነው ይሄን የኢትዮጵያ ሕዝብ ጎናችን ቆሞ ፊቲ እንዲፈልግልን እንፈልጋለን። በቃ በአስቸኳይ ቶሎ የእሷ ደም እንዲገኝልን እንፈልጋለን። ይታችን ናት። በጣም አሁንም በጣም የእውነት ለህል በጣም ቆስለናል። ማታም ሌሊት ሁላችን ለቅሶ ላይ ነው። በጣም እሷ ትሞታለች ብለን ማንም አላሰበም። በቃ የእውነት በጣም ነው ቀስነው ሁላችን አሁን በቃ ለቅሶ በለቅሶ ነን። እናታችን እንደዚህ አባታችን እንደዚህ እንደውም ታርፋሉ ብለን አናስብም። እና በጣም ተጎድተናል። ማለት ወጥታ ነው ውጭ የቀራችው፣ ወጥታ ነው ሜዳ ላይ የቀራችውና በቃ የኢትዮጵያ ሕዝብ ጎናችን ሆኖ ደሟን እንዲፈልግልን እንፈልጋለን። ልጆቿም ደግሞ የኢትዮጵያ ሕዝብ ጎኗን ቆሞ በቃ ድጋፍ እንዲሰጠው እና መንግስትም ደግሞ ችሎት ላይ ያለች ነው የሞተችው። መሳሪያም ደግሞ ፍርድ ቤት ውስጥ ይዞ መግባት ከገባ ደግሞ ተፈትሾ ለጥበቃ ሰጥቶ ምናምን እንዲገቡ ነበር። ይሄ ችላ ባይነት ደግሞ የ2 ሰዎች ህይወት ነው የተቀጠፈው። ይሄ ደግሞ ፊቲ እንዲገኝና ደግሞ የመንግስት አካልም የፍርድ ቤቱ ካሳ እንዲከፍልላት ማለት ችሎት ላይ ነው የሞተችው። ግዴታ መክፈል አለበት ነው የሚለው። ፊትም ደግሞ ግዴታ ቶሎ ማግኘት አለበት። የሰውዬ ደግሞ መመሪያ እንዲሆን በቃ ተመጣጣኝ ውሳኔ እንዲሰጠው እንለዋለን። እንኳን ደስ አላችሁ! የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ቡልጋሪያ አፍሪካ ህብረት ፊት ለፊት ለሽያጭ አቅርበናል። ከዚህ በፊት በዘርፉ ትልቅ ልምድ ያካበተው ሰመር ሪል ስቴት ቀድሞ ለሚገዙ 20 ሰዎች ብቻ በተደረገው የ30% ቅናሽ በ8% ቅድመ ክፍያ ብቻ ማለትም ባለ 1 መኝታ በ500 ሺህ ብር፣ ባለ 2 መኝታ በ700 ሺህ ብር፣ ባለ 3 መኝታ በ900 ሺህ ብር እንዲሁም የንግድ ሱቆችን በ450 ሺህ ብር ቅድመ ክፍያ ብቻ በ50% የረጅም ጊዜ ባንክ ብድር አዘጋጅተንሎታል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አዘጋጅተናል። ፈጥኖ ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ ሞቿ የወንድሜ ባለቤት ነች። የወንድሜ ባለቤት ሳትሆን የእናቴ ልጅ ነች። በቃ ቃል ያጥራኛል። የእሷን መግለጽ አልችልም። ሰው ይሄ ይመጣል ብሎ አይደለም ተምሮ አደባባይ ሲወጣ እድገትም አግኝቶ ወደ ስራ ሲሰማራ ልጆችን አሳድጋለሁ ኑሮዬን እኖራለሁ ብሎ ነው እና እልሜ ያላት ልጅ ነበረች። አቅመ ደካማ ቤተሰብ የምትረዳ ልጆች መንታ ልጅ አላት፣ የምታጠባ ልጅ አላት።
ትልቅ የተባለችው 11 ዓመቷ ነው። 4 ልጅ በእጇ ወተትና ዳቦ አንጠልጥላ ማታ ማታ ስትመጣ እንደዛ ቆሞ ሲጠብቋት ሬሳ ተቀበሉ እና ሁላችንም ነው የጎዳችው ወርቄ። ይሄ አውሬ አረመኔ ታሪኩ እነሱ ከገደለ በኋላ ነው ምን ሰማ እና እሱ የገባችበት ነገር ሌላው ፈርቶ የሚባል ሰምተናል። የዚህ ሰውዬ ነገሮች ውስጥ መግባት ሰው በቃ በጣም የሚፈራ ሰው ነው የሚባለው። እሱ የሚጠቀመው በጥይትና በጥይት ነው እና አንደኛ ደረጃ ፍተሻ መደረግ ነበረበት ሲገባ። እንደገና ደግሞ ይዞ ገብቶ ወይ ፖሊስ መቆም ነበረበት ለነዚህ ሰዎች፣ ለዚህች ልጅ መቆም ነበረበት እና እሱ ቢያዝም ቢገደልም አሁን የልቡን ሰርቷል። የስንት እሷ የምትረዳ ስንት ቤተሰብ ስንት ልጆች ተበትነዋል እና እህታችን አጣነ። ንጹህ እህታችን እናታችን ለሁሉም እናት እና ስንት ቤተሰብ አቅመ ደካማ ቤተሰብ የሱ ቤተሰብ አቅመ ደካማ አባት የሷ አቅመ ደካማ አባት እና ልጁን በቃ ከትምህርት ቤት እንደወጣ ነው። በቃ እሷ እንደ ባለቤት ሳትሆን እንደ እናት ነው እና በጣም ነው የተጎዱት ልጆቿና ባለቤቷ። እኛ ቤት አለን፣ ወደ ቤታችን እንገባለን። ባለቤቷና ልጆቿ እና ይሄንን የመንግስት አካል የኦሮሚያም ሆነ የፌደራል እንደ አገሪቷ ይሄንን ለልጆቿና ለባለቤቷ ከዚህ ሰው የሰራችበት እሷ ገብታ የምትወጣበት ቤትን ቀይሮ እንዲኖሩ ኑሮአቸው የተሻለ ትምህርት እንዲያገኙ እነዚህ ልጆች ለሱም የተመቻቸ ቦታ እንዲሰጠው ፍትህ በሷ ስም እንጠይቃለን እና ጥሩ ልጅ ነበረች፣ ታታሪ፣ ህልሟ ስንት ነገሯ ሜዳ ላይ ቀረ። እኛ ቁስል የሆነብን ተኝታ ብታርፍ አንጎዳም፣ አንቃጠልም። ግን በጥይት ተቃጥላ ለፍታ ተቃጥላ ተምራ እንደገና በእሳት ተቃጥላ ማረፏ ነው በጣም የጎዳንና ነፍሷን ይማርልን። ይሄ ሰውዬ ፊት ነፍሷ ፊት እንዲያገኝ ይሄን ፍርድ የሚገባው ፍርድ እንዲያገኝ ይሄ ሰውዬ በቃ ለወደፊትም ላሉትን ፍርድ ቤቱ ተፈትሾ ለፈራጆቹ ለፍርድ ቤቱ ጥበቃ ቆሞ በስርዓት ላሉት ለወደፊት ያለፉት አይመለሱም እና ፊት ለወርቄ እላለሁ።